ልጁ ታሟል፣ መዳን አለበት። ከሚስቱ ጋር ተለያይቶ ወደ ወላጆቹ ወደ ቡታጅራ መሄድ አለበት። አታስጨንቁት፣ እዚህ ካስጨነቃችሁት ከሀገር ይዤ እወጣለሁ ያለችው ሄርሜላ ተበላች። ሩታ በድል አሸንፋ ፕሮግራሙን አከበረችለት። ታሟል የተባለው ልጅ ሳይታመም ሳይደገፍ ራሱን ችሎ በደስታ ተመልሷል ማለት ነው። አብርሃም ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለው። ቤተሰብ እንግዲህ ትላንትና የተከበረው ፕሮግራም በጣም ደስ የሚል መቻሏን የእሷ መሆኑን እንደገና ደግሞ የልጁን አለመታመም ጤነኛ መሆኑን በዙሪያ ያሉት ሰዎች ስለሱ ምን ያህል እንደሚያውቁና እንደማያገባቸው ከሷ በላይ ማንም የሚያውቀው እንደሌለ ሩታ አሳይታ በተግባር አክብራለታለች። ከትላንት ወዲያ በተናገረችው ትልቅ ፕሮግራም አለ እንዳይቀር ብላ ለዴቭ ነግረው ነበር። ዴቭም እንግዲህ ትንሽ ጓ ብሎ ነበረ። ምክንያቱም ዳኒም ተበልቷል። ዳኒም ስለ ጤንነቱ እንዲሁም ደግሞ የሚያስብ ስለ ወንድሜ ነው እያለ የሚቆረቆር ነበረ። አንተ ጥልቅ የምትል በቃ ሁለገብ ነህ፣ አያገባህም፣ እሱን እኔ ነኝ የማውቀው፣ አታሽቃብጥ፣ ከቻለህ ከህይወቴ ራቅ ብላ እሱንም ማስጠንቀቀው ነበረ። እንግዲህ በፕሮግራሙ ላይ እነኛ ስለሱ የሚያስቡት ሰዎች ጭራሽ ሳይገኙ ቀሩ። በቃ ተበሉ ማለት ነው። ኤፍሬም እና ሩታ ሁለቱ አንድ ሆኑና አንድ ጋር ለመሆን ደግሞ የሚጠራው ወንድሙ ኤፍሬም ትላንትና በጣም ደስ ብሎታል። የሚረብሸው ወይንም የሚያስደነግጠው ሰው ፕሮግራሙ ላይ አልመጣም። አብርሃምንም አመጣዋለሁ ያለው ሰው ወንድሙ ታላቅ ወንድሙ አልመጣም። እህቱም ወንድም ያገባኛል እያለች የተቆረቆረችው እሷም አልታየችም፣ አልመጣችም። እኔ ስለሱ ጤንነት ያስጨንቀኛል። በአንቺ ሆኖ መቼ እሱ ጤነኛ ሆነ? እኔ ጋር ሲሆን ነው ጤነኛ የሆነው። አሁን ጤንነቱ ጥሩ ላይ ነው። ከዚህም በላይ ጤነኛ እንዲሆን እፈልጋለሁኝ። ከሀገር ይዤ ወጥቼ ጥሩ ህይወት እንዲኖርና ደስተኛ እንዲሆን እፈልጋለሁ ያለችው ሄርሜላ ትላንትናም እሷም ፕሮግራሙ ላይ የለችም። ያቺ የጣረችው የደከመችው ከኔ በላይ የሚያውቀው የለም፣ እኔ ባሌን የማውቀው እኔ ብቻ ነኝ፣ ልጁ አልታመመም ጤነኛ ነው ያለችው እጓዳ ተደብቆ ሳሎን ብቅ ያላለው አብርሃም በትላንትና ውለታ ተከስቶ ያልታመመው ያለምንም ደጋፊ ታይቷል ማለት ነው። በጣም በደስታ የ500,000 ሰብስክራይቡን አከበሩለት። እንዲሁም ደግሞ ተመር ስቴት ለንግድ ወይንም ለሱቅ የሚሆን ተሰጥቶታል። በዚያም በጣም ደስ ብሎታል። ሩታ እኛም ደንበኛ ስለሆንን በዛ መሰረት ደግሞ ዲስካውንት ተደርጎ እኔም እገዛለሁ ብላ እሷም ተናግራለች ማለት ነው። ቤተሰብና በዙሪያቸው የነበሩት ስለ አብርሃም የተጨነቁ ስለሱ ያሰቡ ግን ጭራሽ ፕሮግራሙ ላይ ከአራት አንደኞች እንኳን ሳይታዩ ቀሩ ማለት ነው። ስለዚህ ሄርሜላ የለፋሽው የደከምሽው አብርሃም በጎን ደስታውን ሲያጣጥም የተጨነቅሽለት ልጅ አሞታል እያለሽ ደረትሽ ላይ የደገፍሽው ያስደገፍሽው ትላንትና ከሚስቱ ጋር ተመልሶ ጥሩ ፕሮግራም አክብሯል ማለት ነው። አልሰማሽ እንደሆነ እና ቤተሰብ በእውነት ሄርሜላ እንግዲህ በሚሰሩት ላይ ባለትዳር ነው እና አይደለ ማንም የሚያውቀው ነው። ግን ባለትዳርን ወንድ እኔ ነኝ በቃ እኔ ለሱ መስዋዕትነት ከፍላለሁ፣ እኔ ለሱ ደክማለሁ፣ እሱ ጤነኛ እንዲሆን፣ እሱ ደስተኛ እንዲሆን እፈልጋለሁ ያለች ሄርሜላ ብዙ ነገር ያደረገች ናት። እንዲያውም ሩታና ኤፋን እናንተም የሆነ ነገር አሰርታችሁበታል እያለች ሁሉ እያሉም ብለዋል ማለት ነው። ሩታም ያው ባሌን የልጄን አባት ማውቀው እኔ ስለሆንኩኝ ከኔ በላይ የሚያውቀው የለም፣ ስለዚህ አታሽቃብጡ፣ አርፋችሁ ተቀመጡ ብላ እሷም ተናግራ ነበር ማለት ነው። ቤተሰብ ታዲያ ትላንትና ያዳኒም ጓ የሚለው ጥልቅ የሚለው በሚሰሩት ሀሳብ ሁሉ አለሁ የሚለው ማለት ነው። እሱ እንኳን
ትላንትና አልነበረም ማለት ነው። ሩታ እንግዲህ ደስታዋን ስታጣጥም ደስተኛ ስትሆን ከባሏ ጋር የባሏን ደስታ ስታይ እነኛ ይረብሹኛል ያለቻቸውን ሰዎች እንዳይሰሙ አድርጋ መሰለኝ ማለት ነው። ሌላው ይቅር አብርሃም ታሟል ተብሏል አይደለ? አብርሃም ታሟል የጠበቅነው አብርሃም ተደግፎ እንደሚመጣ ነው። አብርሃም ተደግፎ መጥቶ ፕሮግራሙ ላይ ታይቶ ተመልሶ እንዲሄድ፣ ምክንያቱም ወንድሙ የተናገረው እንደዛ ስለሆነ። አብርሽ ግን ትወነዋን ተወነ ተደብቆ በኋላ ለጉዳዩ በቃ አለ። ከአዲስ አበባም ወደ ቡታጅራ አልሄደም ማለት ነው። ቤተሰብም እዛው ጓዳ እነሱ ሳሎን ሲደውኑ ማለት ነው። ስለዚህ አሪፍ ነበረ ሰሞኑ ስራቸው በእውነት በጣም ደስ ነበረ። ያው ያሰቡት ተፈጽሞላቸው ጥሩ ፕሮግራም አክብረዋል። እንግዲህ በእነሱ ዙሪያ ደግሞ የነበሩት አያገባችሁም ከመጀመሪያውም ነግሬያችሁ ነበረ፣ ህይወቴን ትዳሬን የማውቀው እኔ ነኝ፣ ባሌን የማውቀው እኔ ነኝ ብላ ያው ሩታ ምላሽ ትሰጣለች። ምንም አታመጡም ከእንግዲህ በኋላ አድርጌዋለሁ፣ ፈጽሜዋለሁ፣ ቦታና ደረጃችሁን እንድታውቁ ፈልጋለሁ ብላ ነው የምትመልሰው ማለት ነው። ቤተሰብና ደስ ይላል። ግን ሄርሜላ የደከመችው ማለት የደከመችበት ነገር እና ስለሱ ያሰበችበትን ነገር አብርሃም በጎን ሌላ ነገር ሲያደርግ ይሄ ነገር ደግሞ ለሷ ሌላ ነገር ይሰማታል። ምክንያቱም በጣም ለሱ የምታስብ ልጅ ናት። ነገሩ ህይወትና ዝም ብሎ ማሰብ አንድ አይደለም። ህይወቱ ሩታ ናት። በቃ ህይወት የሚኖረው ከሩታ ጋር ነው። አጋሩ ህይወቱ ሩታ ናት። ስለዚህ ዝም ብሎ መውደድና መጨነቅ ደግሞ ሌላ ነው ማለት ነው። ስለዚህ የሩታ የሄርሜላ ይሄ ነበር። ይሄ ደግሞ ህይወት አይሆንምም አልሆነምም ማለት ነው። ስለዚህ ቡዜ እንደዛ ጓ ስትይ የነበርሽው ምስኪን በቃ ተበላሽ። የወንድምሽ ሚስት ፕሮግራሙን ስታደርግ ሳትጋበዙ ቀራችሁ ማለት ነው። ቤተሰብ እንግዲህ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ የሩታ ደስታ እና የኤፍሬም ደስታ ይቀጥላል። ሁሉም ይቀጥላል። ግን ደግሞ የነዳኒ አበሶ ዳኒ እና እነ ሄርሜላ ደግሞ ያሰቡት ነገር እነሱ ባሰቡት ነገር ስላልተካሄደላቸው በዛ ሊናደዱ ይችላሉ ማለት ነው። ቤተሰብ እንግዲህ ይህንን ይመስላል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ሩታ በጣም ደስተኛ ሆናለች። ደስታዋ ይዝለቅ። አብርሃምና ሩታ መቼም አይላዩም እንላለን። ምክንያቱም ስራቸው ነው። ስማቸውን እንደዚህ ቶሎ ስማቸውን የሚያስጠራው ስራቸው ነው እና ከእንግዲህ በኋላ ደግሞ እስከ ዛሬው ስራ ተሰርቷል። የሰሩበት መንገድም በሚያዝናና በሚያስቅ ቢሆንም ቀጣይ ደግሞ በመልካም በበጎ አድራጎት በሚያጸድቅ ስራ በበረከት ቢሳተፉ ጥሩና መልካም ነው። ወደዛ ፈጣሪ ይምራቸው። ለምን ብዙ ተከታይ ያላቸው ሰዎች ስለሆኑ በእርግጥ መስጠት አይታይም ሲሰጥ መሆንም የለበትም። ግን ደግሞ ስራቸውን ቀይር አድርገው በዚያ ቢሰሩ መልካም ነው እንላለን። ቤተሰብ ይችላሉ። በያላችሁበት ሰላም ሁኑ። ቤተሰብ ቻው ቻው።